ታምር የሚባለው የእግዚአብሔር ሥራ ወይንም የእግዚአብሔር ድርጊት ነው። በዚህ ታምር ተብሎ በተጠራው መለኮታዊ መገለጥ ውስጥ የተቀመጠው የእግዚአብሔር አብሮነት እግዚአብሔር ሲያደርግ ነው ታምራት የሚሆነው እና ታምር ነው ይሄ ወይንም ይሄ የታምራት መገለጥ ነው ብለን ስንል እየተናገርን ያለነው ስለ እግዚአብሔር አብሮነት ነው። እግዚአብሔር ከኛ ጋር ከሆነ ሚለውን የእግዚአብሔርን ከኛ ጋር መሆን ነው ታምራት የሚያሳየው። በዕብራውያን መጽሐፍ ላይ በግልጥ የተቀመጠውን ታስታውሳላችሁ። ዕብራውያን 2 ላይ በድንቅና በታምራት በልዩ ልዩ ምልክት መንፈስ ቅዱስም በማደል አብሮ መሰከረለት ይላል። በድንቅና በታምራት በልዩ ልዩ ምልክት። ስለዚህ የእግዚአብሔር አብሮነት ከሆነ ታምራት የሚባለው እግዚአብሔር አምላክ ካንተ ጋር ሲሆን ነው ድንቅ ምልክት ልዩ ልዩ ታምራቶች በህይወትክ ላይ በኑሮህ ላይ በተፈጥሮ በሚገለጥ ነገር ላይ የሚሆነው። ታምራት ማለት ተፈጥሯዊውን ህግ የሚጥስ ነው። ለምሳሌ ውሃ ወደ ታች ይፈሳል። ታምራት ሲሆን ውሃ ወደ ላይ ይሄዳል። ብረት ይሰጥማል። ታምራት ብረት ይንሳፈፋል። ታምራት ጥቂቱ ዘይት ከየት እንደሆነ በማይታወቅ ኃይል ወደ ብዙ ገንቦች ይገለበጣል። የእግዚአብሔርን የሰራውን ታምራት ነው እየነገርኳችሁ ያለሁት። ታምራት 5 እንጀራ 5000 ሰዎች እንዲበሉት ይሆናል። 5 ዳቦ 5000 ሰው ይበላዋል፣ ይባዛል፣ ዳቦ ይወልዳል፣ እየተትረፈረፈ ይሄዳል። ያ ደግሞ አልበዛም እንዳንል የ5 ዳቦ ፍርፋሪ 12 መሶብ ነው። ስለዚህ የመሶቡ ብዛት 12 ቅርጫት ሰበሰቡ ስለሚል ዳቦ ተባስቷል ማለት ነው። በኖርማል ቢሆን 5ቷ ቂጣ 1 ቅርጫትም ውስጥ አትበቃም። ነገር ግን በስቷል፣ ዳቦ በስቷል። አሳው የመባዛት ኃይል ታምራት ሲሆን በተፈጥሮ ህግ የሚመራን ጉዳይ ወደ መለኮታዊ ድርጊት ተለውጦ ከተፈጥሮ በላይ የሆነ የእግዚአብሔር መገለጥን ወይንም ስራትን ነው የምትመለከቱት። ከዛ ቀጥሎ ደግሞ ያየነው ስለ ታምራት ስለ ቃሉ ነው። የቃሉ መገለጥ ነው ታምራት ብለን ሳምንት ስለ ቃሉ መገለጥ እያየን ነበር። የቃሉን ምስጢር እያየን ነበር። ዛሬ መንገዱ ላይ ነው ምናተኩረው። መንገዱ ላይ ነው ታምራት የሚሰራበት መንገድ። ደዌ እንዴት ነው ወደዚህ ዓለም ታምራት የሚገባው? ታምራትን እንዴት ነው የምንይዘው? መጽሐፍ ቅዱሳችን የኛ አይነት ጥያቄ ያለውን አንድ ሰው ታሪክ በመዝሙር 77 በቅንፍ እሱ ላይ አተኩረን እንመለከታለን። በቃሌ ወደ እግዚአብሔር ጮኽኩ፣ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግኩት፣ እጆቼም በሌሊት በፊቱ ናቸው፣ አላረፉምም። ነፍሴ መጽናናት አልቻለችም። እግዚአብሔርን አሰብኩት፣ ደስም አለኝ። ተናገርኩ፣ ነፍሴም ፈዘዘች። እንግዲህ ክርስቲያን የእግዚአብሔር ልጆች በየቀኑ እንደምታውቁት በዚህ እንሰበሰባለን፣ እንማራለን። ከዛ እግዚአብሔርን ታስባለህ፣ እግዚአብሔርን ተስፋ ታደርጋለህ፣ እግዚአብሔርን ትጠብቃለህ። እግዚአብሔርን በሰማህ ቁጥር ባህር ከፈለ ሲባል ልብ በደስታ ይዘላል። ለምን? ታምረኛ አምላክ ስለሆነ ያለ። ደስ አለኝ ይላል። እግዚአብሔርን አሰብኩት፣ ደስ አለኝ። እግዚአብሔርን ስላደረገው ነገር ስለፈጸመው ነገር አባቶቻችን ስለነገሩን ነገር አስቤ የደስታ መንፈስ ተሞላው። ምን አይነት አምላክ እንደሆነ ምን ማድረግ እንደሚችል ሳስብ አንዳንድ ጊዜ
አሕዛብ ብንሆን አምላክ የሌለው ሕዝብ ብንሆን የእግዚአብሔር ቃል ኪዳን የሌለን ተስፋ ማናደርገው ብንሆን እግዚአብሔር የለም ብለን ብናምን የሚሆነውን ነገር ከመቀበል በቀር ታምራት አትጠብቅም። የሆነ የሚከሰት ነገር አለ ብለህ ተስፋ አታረግም። አንተ ግን የእግዚአብሔር ሕዝብ ነህና ስለ እግዚአብሔር ስትሰማ ደስ ይልሃል። ስለ እግዚአብሔር ስትሰማ ትደነቃለህ። በእግዚአብሔር ታምራዊ ኃይል ወይንም ታምራታዊ መገለጥ ተስፋ ታደርጋለህ። እግዚአብሔርን ታስባለህ፣ ደስ ይልሃል። ችግሩ ምንድነው? ተናገርኩ ነፍሴ ፈዘዘች አለ። ይሄ ሰውዬ ነፍሱ የፈዘዘችው በምን ምክንያት ነው ሲባል የሚለውና የሚሆነው ነገር የሚያስበውና የሚያየው ነገር አልተመጣጠነለትም። ስለዚህ ነፍሱ ፈዘዘች፣ ነፍሱ ደነዘዘች። አንድ ሰው ከመጽሐፍ ቅዱስ ላስታውሳችሁ፣ ጌዲዮን ይባላል። መጽሐፈ መሳፍንት ላይ ታገኙታላችሁ። ጌዲዮን መጽሐፍ ሲናገር ሞዓባውያን የሚባሉ ወገኖች የእስራኤል ልጆች ልክ ዘርዘርተው ቡቃያው ብቅ ሲል እንደ ሳር ሲሆን ከብታቸውን ይነዱና ከሌላ አካባቢ ይመጡና በጣም ብዙ ናቸው። እነሱ እርሻ ላይ ይለቋቸዋል እና ቡቃያውን የነሱ እንስሶች እንደ ሳር ይበሉታል ማለት ነው። የእስራኤል ልጆች ምንም ማድረግ አልቻሉም። አቅም አልባ ሆኑ። ጠላቶቻቸው ስለበረቱባቸው አንዴ አይደለም በየዓመቱ ያረጉባቸዋል። እነኛ ምን ያህል እንደ ዘላን አይነት ናቸውና ከአንድ ቦታ አንድ ቦታ በገፍ አንዴ ተንቀሳቅሰው ያደርጉታል። እና ይሄ ነገር ሲደጋገም ጌዲዮን ዋሻው ውስጥ ቁጭ ብሎ ስንዴ ይወቃ ነበር ይላል። እነኚህ ጠላቶቻቸው እንዳያገኙት ነገሩ እንዳይሆን አስቦ ስንዴ ይወቃል ዋሻው ውስጥ ቁጭ ብሎ። የሚገርመው ነገር የሚያስበው ነገር ነው። እያሰበ የነበረው ምን ነበር የሚያስበው? መጽሐፉ እንደዚህ ይላል፣ የእግዚአብሔር መልአክ ለጌዲዮን ተገለጠለትና አንተ ጽኑና ኃያል ሰው እግዚአብሔር ካንተ ጋር ነው አለ። እና ጌዲዮን የመጀመሪያ ጥያቄው እግዚአብሔር ከኛ ጋር ከሆነ አባቶቻችን የነገሩን አይቻለሁ አላለም። ጌዲዮን እኔ እግዚአብሔር ታምር ሲያረግ በዘመኔ አይቻለሁ አላለም። ያለው እንደዚህ ነው፣ አባቶቻችን የነገሩን ያ ድንቅና ታምራት ወዴት ነው ያለው? ይሄ ሰውዬ ምን እንደሆነ ታውቃላችሁ? ነፍሱ የፈዘዘች ነው። አስቦ ተስፋ ወደ መቁረጥ ውስጥ እየገባል። መጽሐፍ እዚህ ላይ ሲናገር ነፍሴ ፈዘዘች፣ አይኖቼ እንዲተጉ ያስኳቸው፣ ደነገጥኩ፣ አልተናገርኩም፣ የት አለ ብዬ ኮንፊውዝድ ሆንኩኝ ማለት ነው። ጌዲዮን ኮንፊውዝድ ነው የሆነው። እግዚአብሔር ግብጽ ምድር ላይ 10 ታምራት አድርጎ ነው ያወጣችሁ። 10 ታምራት ታውቃላችሁ? 10 ታምራት አድርጎ እግዚአብሔር ከግብጽ ምድር አወጣ ሲባል ያደረጋቸውን ታምራት አባተ ነግሯል። ከዛ በኋላ ደግሞ ቀይ ባህርን ከፍሎ ይላል፣ ውሃውን አጣፍጦ ይላል፣ ዮርዳኖስ ወደ ኋላው ተመልሶ። ጌዲዮን የሚሰማቸው ነገሮች ናቹራል አይደሉም። አለት ተመቶ ውሃ ፈልቆ 40 ዓመት ሳይዘሩ ሳያጭዱ በየቀኑ መና እየወረደ በልተው። አያችሁ፣ የሚነግሩት ነገር ጌዲዮንን አጡዞታል። በቃ ከፍ ብሏል ጌዲዮን። ነገር ግን በአካል ደግሞ ሲያየው እነኛ ሞዓባውያን ከብታቸውን አምጥተው የዘሩትን ያጭዱታል፣ ይበሉባቸዋል። ስለዚህ የት አለ? ደነገጥኩ ይላል፣ ፈዘዘ ዓይኔ ይላል፣ ተጋው ይላል፣ ነፍሴ ደነዘዘች ይላል። ለምን ተብሎ ሲጠየቅ ጥያቄው አንድ ነው፣ where is thy miracle?
ታምራት ወዴት አለ? ወገኖቼ የታምራት መንገድን ነው አሁን መንፈልገው። we need the way እኛ መንገዱን ነው መንፈልገው። ሚገርማችሁ ይሄ ትክክለኛ ጥያቄና ትክክለኛ መንገድ ነው። ታምራት በግምት አይገለጥም። ታምራት በአጋጣሚ አይሆንም። ታምራት በህዝቡ መካከል እግዚአብሔር ቲያትር ሊያሳይ ሾው ሊያሳይ አይመጣም። ታምራት የሚመጣበት መንገድ አለ፣ ወይ አለ። there is the way መጽሐፍ ሲናገር ለሙሴ መንገዱን ለእስራኤል አደራረጉን አስታወቀ ይላል። ለሙሴ መንገዱን ነው ያስታወቀው፣ የታምራቱን መንገድ the way። ለምሳሌ አንድ ጊዜ ምን ሆኑ መሰላችሁ? ዘጸአት ምዕራፍ 14 ላይ ቀይ ባህር አጠገብ መተው ቆሙ። ሲቆሙ በፊት ባህር ነው፣ ከኋላ የግብጽ ሰራዊት እየመጣ ነው። ስለዚህ የእስራኤል ልጆች ወደ ሙሴ ጮሁ፣ ወደ ሙሴ ተናገሩ። ሙሴ ላይ ነው የጮሁት። ሙሴ ደግሞ ልክ እንደነሱ ወደ እግዚአብሔር ጮኸ። the same ናቸው ማለት ነው፣ አንድ አይነት ናቸው። እግዚአብሔር ግን ሙሴን እንዲህ አለው፣ ለምን ወደኔ ትጮኻለህ? ለምንድነው የምትጮኸው? እግዚአብሔር ታምር ነው የሚያሻግር፣ ታምር ነው የሚያስፈልግ። ታምር ማለት ባህር ነው፣ ሰራዊት ነው። መለኮታዊ ከተፈጥሮ ውጪ የሆነ ነገር ካልሆነ አያሻግርም። ይሄ ይታወቃል። በቃ መሻገር ከፈለክ የሚያስፈልግ ተፈጥሯዊ ስርዓትን የሚጥስ ነው። ያው እንደምታውቁት ባህሩ ተከፍሎ ነው የተሻገሩት። ግን እንዴት ነው ጥያቄው? እንዴት ተከፈለ? ሙሴ ወደ እግዚአብሔር ሲጮህ እግዚአብሔር አትጩህብኝ፣ ህዝቡ እንዲሄዱ ንገራቸው። ወዴት? እግዚአብሔርና ሙሴ መሃል የነበረውን ህዝቡ መጮ ነው። አንዳንድ ክርስቲያን ስለ ጮኸ ታምር የሚያይመስሏል። ታምራት በቃ ጌታ ሆይ አታየኝም ወይ ብሎ ወደ ጌታ በብሶት ይመስለዋል። አይደለም። ታምራት እንደሱ አይደለም። በብሶት ውስጥ አይደለም ታምር ያለው፣ መንገዱን ነው። ህዝቡ እንደሚጮህ አንተም ብትጮህ ትርጉም የለውም። አንተ ማድረግ ነው ያለብህ። ታምር የሚሰራው መንገዱ በአንተ ውስጥ መሆኑን በኋላ ስንመጣበት አሳያችኋለሁ። መንገዱ the way is in you፣ አንተ ውስጥ ነው መንገዱ። ምን እንዳረገ ስሙት። ሙሴ ሲጮህ እግዚአብሔር እንደዚህ ያለው፣ ህዝቡንም አንተም በባህሩ እንድትሄዱ ተናገራል፣ እጅህን በባህሩ ላይ ዘርጋ። እግዚአብሔር ተመልከቷት እስኪ እቺን ሐሳብ፣ ባህሩን ለመክፈል በድንገት በቅጽበት ተገለጠ ወይስ ሙሴን አብሮ ሰራተኛ አረገው? ህዝቡ መንገዱን አያውቅም። ህዝቡ እግዚአብሔር ባህሩን ከፍሎ አሻገረን ነው የሚለው። ሙሴ ግን ምን ትጮህብኛለህ? እንደ ህዝብ አትሁን፣ አንተ ህዝቡ እንዲሄድ ተናገር፣ ስፒክ፣ ተናገር። እግዚአብሔር ድንገት መጥቶ ባህር አይከፍልም። የሚገርማችሁ ትንሽ የእናንተን ኃላፊነት እንድታዩ ልንገራችሁ። እግዚአብሔር ባህር መክፈሉ ምንድነው? ተአምር ነው አይደለም? ምን ስላሉት ነው የከፈለው? ስለጠየቁት። ውሃውን ማጣፈጡ ተአምር ነው። ምን ስላሉት ነው? ስለጠየቁት። አለቱን መጥቶ ውሃ ማውጣቱ ተአምር ነው። ምን ስላሉት? ስለጠየቁት። ከሞን መና የሰጣቸው 40 ዓመት ተአምር ነው፣ ሳይዘሩ ሳያጭዱ። ምን ስላሉት? በሌላ አማርኛ ችሎታው የእግዚአብሔር ነው። የምትፈልገውን ተአምር የምታውቀው ግን አንተ ነህ። በግምት አይደለም ተአምራት የሚሆነው፣ በግምት አይደለም የተአምራት ነገር የሚገለጠው። እዩዋቸው። ለምሳሌ ማሰሮ ዘይት ወደ ገንቦች ተገለበጠ።
እግዚአብሔር ሁሌም ችሎታ አለው። የእግዚአብሔር ኃይል ወይንም የእግዚአብሔር አሰራር ታምራዊ ነው። ታምራት መስራት የማን ነው? መጽሐፍ ሲናገር ዛሬ ማስተምራችሁ ይሄ ምዕራፍ ምን ይላል? ታምራት የምታደርግ አምላክ አንተ ነህ ይላል። he is a miracle working God። ታምር አድራጊ አምላክ ነው። ነገር ግን the way መንገዱ ለምን ዝም ይላቸዋል እየመጡ ቡቃያችንን ሲበሉ? ለምንድነው ማያየን ይሄ ሁሉ ጉድ ሲፈጠር? ለምንድነው ዝም ሚለን? እንድንሞት ነው ወይ ወደ ቀይ ባህር ያመጣህን? ግብፃውያን እየተከተሉን ነው። ብሶት ስላለብህ ታምር አይሰራም። ታምራት በእምነት የሚደረግ ድርጊት ይፈልጋል። አብረኸው መንገዱን ማወቅ ከፈለግ you have to act with him። ከሱ ጋር አብረ አክት ማድረግ አለብህ። ሙሴ መንገዱን አወቀ ይላል። አንዳንዱ እጁን አጣምሮ የታምራት እንጀራ መብላት ይፈልጋል። እንዴ ታምራት ባንተ ውስጥ እንደሆነ አታውቅም ወይ? ለምሳሌ አንድ ሰው ሚሊየን ብር አለ። ሚሊየን ብሮች ያለው ሰው አንተ ግን 1000 ብር ፈልገሃል። ሚሊየን ብር ያለው ሰውዬ ያንተን 1000 ብር 1000 ጊዜ ማድረግ ይችላል። 1000 ጊዜ እጁ ላይ ያለ ፖቴንሻል። አሁን ለሱ ታምር ነው አትልም። እሱ ችሎታው ነው፣ የማድረግ ብቃቱ ነው። አንተ 1000 ብሯ ታምር ናት ላንተ እና ፊቱ እየመጣ እየተቀለሰለስክ እንዲህ እያልክ ወዲያ እየተመላለስክ እንዲህ እንኳን ሲያየኝ አይሰማው ምናምን ብትል ይሆናል። ይችላል እኮ 1000 ጊዜ ማድረግ ይችላል አንተ የምትፈልገውን ነገር። ነገር ግን ምን ብለስ ስትጠይቀው just ask him 999 ገና ይቀረዋል ሊያረግ። ማድረግ የእግዚአብሔር ነው። ታምራት የእግዚአብሔር መገለጥ ነው። ክርስቲያን ታምራዊ ህይወት ይገባል። ለምን? አምላክ ታምረኛ አምላክ ነው። ከተፈጥሮ በላይ የሚሰራ አምላክ ነው። ነገር ግን በዚህ ታምራት መካፈል ከፈለክ መንገዱን ማወቅ አለብህ። መንገዱን ማወቅ አለብህ። እና ይሄ ሰውዬ ደነገጥኩ አልተናገርኩም ማለትና የድሮውን ዘመን አሰብኩ፣ የዘላለሙን አመታት አሰብኩ፣ አጠነጠንኩም ይላል። መዝሙር 77 ነው ማነብላችሁ ቁጥር 5 የድሮውን ዘመን አሰብኩ አጠነጠንኩ። የድሮውን ዘመን ማለት ባህር ከፈለ የሚለው፣ የድሮውን ዘመን ማለት 40 ዓመት በሉ የሚለው፣ የድሮውን ዘመን ማለት ልብሳቸው አላረጀም የሚለው፣ በሽተኛ መሃላቸው አልነበረም የሚለው። ባይዘዌ ብዙ መዝሙሮች ከዛው ከምድረ በዳው ጉዞ ነው ዳዊት የሚያመጣቸው። ነቢያትም የሚናገሩት ከዛው ውስጥ እየወሰዱ ነው የእግዚአብሔርን ስራ፣ የእግዚአብሔርን አደራረግ፣ የእግዚአብሔርን ታምራት የሚያወሩት። አጠነጠንኩ አሰብኩ። ምን አለ? የዘላለሙን አመታት አሰብኩ አጠነጠንኩ። ቀጥሎ የሚለውን ነገር እንግዲህ በትክክል ስሙ ላንብበው። በሌሊት ከልቤ ጋር ተጫወትኩ። ከምኔ ጋር? ከራሱ ጋር ተጫወተ። አይገርምም? ማሰብ ጀመረ። ይሄን እግዚአብሔር ያደረገውን የሰራውን የፈጸመውን እያሰበ 40 ዓመት የሆነውን የተደረገውን ነገር እያሰበ ሮንግ ነገር ውስጥ ገባ። የተሳሳተ ነገር ውስጥ ገባ። ግምት ውስጥ ገባ። ግምት ውስጥ ቀጥሎ ማነብላችሁ ከራሱ ጋር ተጫወተ። መንገዱን ሚሳረግ። በጣም ብዙ ሰዎች ታምራት ይፈልጋሉ፣ ወደ እግዚአብሔር መጥተዋል፣ ግን በራሳቸው ልክ ያስባሉ፣ ምክንያት ይፈጥራሉ። ከጎን ላለው ሰው
ታምራት ማይበት ምክንያት ብለው የገባውበትን ጉዳይ እንዲደረግ የምፈልገውን ነገር እግዚአብሔር ማድረግ እንደሚችል አምኜ ነው። በል ከሁኔታ ተነስቼ አይደለም፣ ከራሴ ድክመት አይቼ አይደለም፣ ስለሚገባኝ ስለማይገባኝ አይደለም። ይኸውላችሁ ይሄ የኛና የሰይጣን ፕሮብሌም ይሄ ነው። ሰይጣን ዊን የሚያረገን ማለት ነው። የሰይጣን አንተን የሚያሸንፍበት ታምራት እንዳታይ የሚያደርግ አንዳንዱ መንፈሳዊ የሆነ ይመስለዋል፣ ጉስቁልቁል ብሎ በቃ መንፈሳዊ የሆነ ይመስለዋል። እንትኑን ይሄ ፕሮብሌሙን በደንብ አርጎ ሲያብላላው መንፈሳዊ የሆነ ይመስለዋል። አንዳንዱ ከእግዚአብሔር ጋር እግዚአብሔር እንዲህ ነው ብሎ ከመራመድ ይልቅ የእግዚአብሔር ቃል የሚለውን ነኝ ከማለት ይልቅ እነኚህን ከስር ማነባቸው እነኛኑ ይላል። ምን እንዳለ ስሙት። በሌሊት ከልቤ ጋር ተጫወትኩ፣ ነፍሴን አነቃቃኋት አለ። ምን አለ? እግዚአብሔር ለዘላለም ይጥላልን? ምን ብሎ ማሰብ ጀመረ? ጥሎናል እንዴ? እንግዲያስ ቸርነቱን አይጨምርም? ቸርነት የለው ማለት ቀጠለ። ለዘላለምስ ምሕረቱ ለልጅ ልጅ ተቆረጠችን? ተጣልቶናል ማለት ነው። ምክንያት ይፈጥራል። ታውቃለህ? እግዚአብሔር ያረግልኛል ይሆናል እንዲህ ነው ከማለት ይልቅ ምን ይፈልጋል? ምክንያት። ምሕረቱ አልቆ ነው፣ ቸርነቱ ተቆርጦ ነው። በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? ታምራት የሆነላቸው ብዙ ሰዎች ኃጢአተኞች ነበሩ፣ ችግረኞች ነበሩ፣ ታምራት የሚገባቸው አልነበሩ። ብዙዎቹ አሕዛብ ነበሩ። ለምሳሌ አንደኛው ሰው ንዕማን ይባላል። ጀነራል ነው፣ የሶሪያ ሀገር መሪ ነው። ለምጻም ነው፣ ለምጽ አለበት። የዚህ ሰውዬን ታሪክ ምነግራችሁ ምንድነው? ከሰውየው የሚጀምር ምንም ነገር የለም የሚለው እንዲገባችሁ ነው። እና እቤቱ ተማርካ ለምሳሌ ሽፍቶች በዚህ በጋምቤላ በኩል ይመጣሉ ብዙ ጊዜ። ከዛ ማህበረሰብ ውስጥ ያሉ ህፃናቶችን ምናምን ከብት ዘርፈው ይሄዳሉ። ልክ እንደዛ ሶሪያዎች መተው ወታደሮች የሆነ የእስራኤል ወገን ያለበት ድንበር አልፈው እቺን ትንሽ ልጅ ከናት ከአባቷ ነጥቀዋት ወታደሮቹ ይዘዋት ሄደዋል። ይዘዋት ሄደው ጀነራሉ ቤት ሰራተኛ ሆናለች። ምታጸዳ ምናምን ሰራተኛ ሆናለች። እና ጀነራሉን ሁሉ ጊዜ ስታየው ለምጽ አለው። ለምጽ ደግሞ ከርስ ነው። ለምጽ ደግሞ ሚነጻው በእግዚአብሔር ብቻ ነው። ለምጽ ደግሞ መጽሐፍ ሲናገር ኃያል ሰው ነበር፣ ፌበር ነበረው እንደዚህ ይልና መጨረሻ ላይ ግን ለምጻም ነበር ይላል ጽሑፉ ራሱ ማለት ነው። ግን ለምጻም ነበር ብሎ ቁጭ ያደርገዋል። ሰውየው ኬዝ አለበት ማለት ነው። እና እቺ ልጅ አይታው እምነቷ አንድ ነገር ነው። እግዚአብሔር ባሪያ ፊት፣ እግዚአብሔር ነብይ ፊት፣ ምንም እኮ አይደለም ያለችው፣ እግዚአብሔር ነብይ ፊት ጌታዬ የሷ አለቃ ማለት ነው ሄዶ ቢቆም ከለምጹ ያነጻዋል አለች። ሰውየው ጎበዝ ነው፣ ሰውየው እንዲህ ነው፣ ሰውየው አሕዛብ ነው፣ እሱንማ አነጻው። ዶክትሪን አላወጣችም፣ ትምህርት አልቀመረችም፣ ነገር አልሰራችም። ያለችው አንድ ነገር ነው። ከነብዩ ፊት ሄዶ ምን ቢቆም ከለምጹ ምን ይለዋል? ያነጻው። ታምራቱ የሚቀበለው ሲምፕል ዌይ ነው። አውቃለች፣ ታውቃለች። እስራኤላዊ ናት፣ የእግዚአብሔርን ስራ ታውቃለች። እና ስለ ኤልሳም ብዙ ሰምታለች ይመስለኛል ልጅ እያለችም ኤልሳ እንዲያርጎ ሚል። ምክንያቱም ኤልሳ ፊት ሄዶ ቢቆም ይሆናል ያለች። እና ንጉሱ ጋገባና ጀነራል እስራኤል ውስጥ ከለምጽ የሚያነጻልና
ለመንግስት ጻፍልኝ አለው ለንጉሱ ለንጉስ ማለት ነው። ከዛ ደብዳቤ ሲጽፍ ለንጉሱ ይሄኛው ንጉስ ምን አለ? ባሪያዬ ናዕማን መጥቶ ፊት በቆመ ጊዜ ከለምጹ እንድታነጻ ወቅ ብሎ ንጉሱ ደብዳቤውን ሲያነብ ማለት ነው መጽሐፍ ምን ይላል? ቆሟል እኮ ጀነራሉ ከነለምጹ ልብሱን ቀደደ ያለውን ቃል ስሙ። ልጅቷም እሱ ያነጻዋል አላለች። ልብሱን ቀዶ እኔ አምላክ ነኝ ወይ? ማን ማድረግ ይችላል? አምላክ። እኔ አምላክ ነኝ ወይ? ይሄንን ሰው ከለምጹ ምን የምለው የማነጻው ነኝ ወይ? ይሄ ሰውዬ አለ በፖለቲካ ትንታኔ ነገር እየፈለገኝ ነው፣ ጦርነት መግጠም ስለፈለገ ነው እንጂ እኔ አምላክ አይደለሁም፣ ታምር አድራጊ አይደለሁም። ይሄን ሰውዬ ማንጻት አልችልም። ኤልሳ ወሬ ሰማ ይላል። ንጉሱ ዛሬ ልብሱን ቀዶ ናዕማን የሚባል ለምጻም መጥቶ ሲሉት ኤልሳ ምን አለ? ሳቀና ሕፃኗን ልጅ እንደላ የችሎታ ጉዳይ ነው። አንዳንድ ሰው እሱ ከፈቀደ ይላል። ነገርኩ እኮ 1000 ጊዜ ማድረግ ይችላል። የችሎታ ጥያቄ የለውም እግዚአብሔር። አንተ የምትፈልገው ታምራት ምንድነው ነው ጥያቄው። እሱ የጠየቀውን ሁሉ ምን ይላል? ያደርጋል። የማድረግ ጥያቄ አንተ ጋር ያለውን እንጂ እሱ ሲፈልግ እንዴ። ለምሳሌ እንደዚህ ብዬ ልንገራችሁ። የእስራኤል ልጆች ውሃ ጠምቷቸው እየተንከራተቱ እግዚአብሔር ልብሳቸው አያረጅም ሚል ታምራት ያደርጋል? አያረግም። ምንድነው የጠማ ውሃ? አየ ውሃ ጠጥተው ማለት አሉና ባለፈው ባህር ከፍሎ ነበር አይደል? አዎ yes ባህር ከፍሎ ነበር። ቀጥሎም እንዳሉ ታውቃላችሁ። አሁን የሚያስፈልገው ምንድነው? ማዕድ ሊያሰናዳ ይችላል ወይ ነው ያሉት እኮ። ለምን ማዕድ ማሰናዳት ይችላል ሲሉ መዝሙር 78 ላይ ነው 87 ላይ የሚሆን 107 ላይ ምን አለ ይላል? እንደዚህ ያሉ ባህሩን ከፈለ አለቱን መታ ውሆች ጎረፉ አሉና ታምራቱን አውርተው ማለት ነው። አሁንስ ማዕድ ማሰናዳት ይችላልን? ይታያችኋል። ችሎታውን ባህር መክፈል እንደሆነ አውቀዋል። ችሎታው አለት መጥቶ ከማይቻል ነገር ውስጥ ውሃ ማውጣት እንደሆነ አውቀዋል። አሁን ከነሱ ነው የጠየቁት። ባህር ሲገጥም ባህር ይከፍላል እንጂ ባህር መክፈል ለሱ ብርቅ አይደለም። እሱ አንተም ይገጥምህን ማንኛውንም ነገር በታምራዊ ኃይሉ ይገጥመዋል። ከጎን ላለው ሰው አንተ የደረስክበት ቦታ ላይ ታምራት ይሆናል በለ። ባህር ሲገጥም ባህራዊ ታምራት ይሆናል በለ። ውሃ ሲያስፈልግ የውሃ ታምራት ይሆናል በለ። እንጀራ ሲያስፈልግ የእንጀራ ታምራት በለ። መነጠቅ ሲያስፈልግ የመነጠቅ በለ። ያንተ ቦታ ነው የሚወስነው እንጂ የሱ ችሎታ ነው በለ። አንዳንድ ሰው መጽሐፍ ቅዱሱን ይጠቅስና በቃ መጽሐፍ ቅዱሱ ላይ የተጻፈው እኮ ይሄንንም ይችላል ለማለት ነው እንጂ እሱ ያንን ነው የሚያክለው። በቃ ከዚህ ውጪ ይዘለት ብትመጣ ይሰራም ማለት አይደለም። ምንም ነገር ቢገጥምህ ጥያቄው ያንተ ነው። ታምር ትፈልጋለህ፣ ጥያቄው ያንተ ነው። የሚገርማችሁ አንዳንድ ሰው በታምራት ይኖራል። ቢዝነሱ ታምር ነው። እምነት አለው እንላለን እኛ ደግሞ። ቢዝነሱ ማለት በቃ ስራ ሌላ ቦታ ዝግትግት ብሎ እሱ ክፍትፍት ያደርገዋል። እሱ ሲገባበት ይከናወናል። ምንድነው ስለው ጌታ ይላል። ምን እያለ ነው? በመፈልገው ጉዳይ ሁሉ እግዚአብሔር አለ ማለት ነው። አክት ያረጋል ማለት ነው። ይሰራል ማለት ነው። እግዚአብሔር ያደርጋል፣ ይችላል ማለት ነው። አንዳንዱ ከዚህ እግዚአብሔር ጋር አብሮ ቁጭ ብሎ
ይራባል፣ ያኛው ይትረፈረፍለታል። እንዴ እግዚአብሔርማ ፌር አይደለም፣ ለዛ ትረፍርፎ ለኛ አይሰጠንም? ያ ጠይቋል፣ ሆኖለታል። የታምራቱን መንገድ አውቆታል። መጠየቁ ነው ታምራዊ መንገዱ። ማወጁ ነው ታምራዊ መንገዱ። መፈለጉ ነው ታምራዊ መንገዱ። ያዕቆብ ስለሚቀበሉ ሰዎች የእግዚአብሔርን ነገር ስለሚቀበሉ ሰዎች ማለት ነው የጎደላችሁን ስለሚሞላ እግዚአብሔር እየተናገረ ምን ይላል? ከናንተ ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና የሚሰጠውን ይላል። በልግስና የሚሰጠውን ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። ሳይነቅፍ በልግስና ይሰጣል። ከዛስ የምትለምኑትን ታገኛላችሁ። ከምኞት አትለምናል፣ ከኒድህ ተነሳል። ጨክነ እንዲህ መሆን አለበት፣ እንዲህ ነው አሁን የሚፈለገው። የሚያስፈልጋችሁን ምን ይበልባችሁ። አንዳንድ ጊዜ አይታችኋል። አንዳንድ ጊዜ ዝም ብለህ ጸሎት ላይ ውስጥህ የሌለውን ነገር ትለምናለህ። ጌታ ሆይ እሳት ለብሰህ ብትወርደው። ለምን እንደሚወርደው ለምን? እሳት ለብሶ ከመጣ ደግሞ መቃጠልህ ነው። ይሁን ሴሪሞኒያል የሆነ ነገር አይደለም። ማስቤ አሸንክታብ የበዛበት ፈሪሳዊ ለሰው ለታይታ ይላል። እየጸለየ እኮ ነው፣ እየጸለየ ነው፣ ጸሎት ላይ ነው። ጸሎቱ ግን ለምንድነው? ለሰው ለታይታ ነው እንጂ ጸሎቱ በስውር ይሰማኛል ሚል አይደለም። ልክ እንደሱ አይነት አለ። በመካከላችን በግርማህና በክብር በዘርፋፋው ቀሚስ ከዛ ጥቅስ ይፈልጋል እየተመላለስክ ከጆች በሚወጣ ጨረር። ጨረሩ ምን ያርግ? አዎ ጨረር የማውጣት ችሎታ አለው። ግን ጨረሩ ምን ያርግ? ያርግ አክት የምትፈልገው ታምር ነው አይደል? ጨረሩ የሚሰራው ነገር ምንድነው? ጨረሩ ምን ያርግ? አክት። ሴሪሞኒያል አታርጉት። ቃል ስትጠቅሱ እዛ ጋር የተጻፈው ነገር አሁን ያስፈልገናል። እኛ ሃይማኖቱን ነው ምናስፋፋው፣ ስርዓቱን ነው ምንፈጽመው። እሱ ደግሞ ስርዓቱ ላይ አይደለም ያለው። እሱ ሕያው ነው። ስርዓት በማድረግ ምንም ያደረገው ነገር የለም። እሱ ለአንተ ነው ያለው። አንተን ሊረዳ ሊያግዝ በአንተ ህይወት ላይ የማትችላቸውን ስለሚችል በተፈጥሮ የሆኑት ነገሮች አንተን ገድበዋል። እሱ ተፈጥሮን ሽሮ በታምራቱ ያደርገዋል። ስለዚህ ታምር ያስፈልጋል። መንገዱን ነው ማወቅ ያለባት። እግዚአብሔር ለዘላለም ይጥላል እንግዲህ ቸርነቱን አይጨምርም። ለዘላለም ምሕረቱ ለልጅ ልጅ ተቆረጠች። የተናገረው ቃል አልቋል። እግዚአብሔር ሞገሱን ረሳ፣ በቁጣው ምሕረቱን ዘጋው። ታምር ላለማየት ምክንያት እግዚአብሔር ታምር እንዳያደርግ ያላደረገበት ምክንያት ይጠቅሳል በራሱ። እኛ ደግሞ ምክንያታችን ይገርማል እኮ። የኛ ምክንያት በብሉይ ኪዳን ከነበሩት ይብሳል። ያ ጀነራል ለምጽ ያለበት ታምራል ለማየት አይሁዳዊ መሆን አለብኝ አላለም። የአንዲት ሴት ልጅ ቃል ሰምቶ ንጉሥ ፊት መጥቶ ታምር አድርግ ይለዋል። ንጉሡ ኧረ እኔ አልችልም፣ እኔ እግዚአብሔር አይደለሁም ማለት። ኤልሳ ደግሞ የሆነ ነገር ሰምቶ ነው የመጣው በእስራኤል ዘንድ ምን እንዳለ። ነብይ ማለት ምን ማለት ነው? የእግዚአብሔር ምን አፍ፣ the oracle of God፣ የእግዚአብሔር አፍ ማለት ነው ነብይ ማለት። ቃሉ እንደ እግዚአብሔር ቃል የሆነ ማለት ነው። የሚናገረው ቃል የሚሰራ ማለት ነው። እግዚአብሔር
ሳምንት ትምርቴን ስጨርስ ኢሳይያስ 56 ላይ ነው የጨረስኩት አይደለም? ቃሌ ካፌ ወጥቶ የላኩትን ምን ሳይሰራ አይመለስም ብያችሁ እንደሱ ነው። ዛሬ አንተ ተባባሪ ነህ፣ መንገዱ አንተ ነህ፣ ባንተ ውስጥ ነው መንገዱ። ታምራት ስለምትፈልግ ነው። ማትፈልገውን ነገር ታምር ብሎ እግዚአብሔር አያደርግም። ባህር መክፈል ያለበት እግዚአብሔር መና አያወርድልህም። የቆምከው ባህር ፊት ነው፣ ችሎታ ነው ታምር ማድረግ። ስለዚህ ባህር ይከፍላል ወይ? አዎ ስገባየ ይከፍላል ብለህ ነው የምትገባው። ዮርዳኖስ ሲመጣ ይቆማል ብለህ ነው የምትገባው። በሱ ላይ ያለ እምነት ስለሆነ ታምራት እና ኤልሳ ጋር መጥቶ በቃ አንዲት ሕፃን ልጅ ነግራዋለች። ያንን አምኖ ነው የመጣ ላከው ወደኔ ያለ። ሲመጣ ኤልሳም አላገኘው። መልእክተኛ ላከና ሄድና ዮርዳኖስ ውስጥ 7 ጊዜ ብቅ ጥልቅ በል። ሰውየው እንዴ አለ፣ እኔ እኮ የለመድኩት አሰራር አለ። አየ ታምራት ባንታ አይምሮ ባንታ አሰራር አይሆንም። እኛ ሀገር ወንዝ አለ አለ፣ ዮርዳኖስ ውስጥ ብቅ ጥልቅ በል ይለኛል እንዴ? ሐባባና ፋርፋር የሚባሉ ትላልቅ ወንዞች ዮርዳኖስ እንደ ጎርፍ ነው ታውቃላችሁ። ከዮርዳኖስ ይልቅ ምን ይሆኑ ንጹህ ሻወር ለመውሰጃ እኮ አይደለም ለታምራት ነው ግባ የተባልክ። ንጹህ ናቸው አለ። እነሱ ጋር ሄጄ መታጠብ አልችልም ወይ? ታምራት እንደዚህ ቀላል እንደሆነ መታውቁት። ሰራተኛው ያለውን ሐሳብ ተጠቀሙ። ሰራተኛው ምን እንዳለ ታውቃላችሁ? ጌታዬ ነብዩ ከዚህ በላይ ብሎ ቢሆን ኖሮ ባደረክ ነበር። ታጠብና ንጻ ባለክ ምንድነው ያለክ? ታጠብና ንጻ በቃ ሲምፕል። እጅን አንሳና ተቀበል ባለ፣ ተራመድና ግባ ባለ፣ ተነሳና ተናገር ባለ። ሲምፕል ነው። ዳስ ሲምፕል ማለት ነው። አድራጊው አንተ እኮ አይደለም። ውሃ ውስጥ ምን ቅመም ይገባል? አንተ አትቀምምም። ሰሪው አንተ አይደለም። የምታረገው የሆነ ነገር የምትፈጥረው አንተ አይደለም። የቀረው ያንተ ጉዳይ አይደለም። ታጠብ በቃ ገብተህ ጥልቅ ብቅ ብለህ ነጻው ስትል አልነጻህም። ስንት ነበርኩ? 2 ምንድነው ያለኝ? 7 ሚራክል ኢዝ ኢን ዘ ወርድ በቃል ውስጥ ነው ያለው። 6 ደርሰህ 6 ገብቼ ያልነጻው 7ኛ ያነጻኛል እንዴ ብትል ታምራት ምን ውስጥ ነው ያለው? ቃል ውስጥ ነው ያለው። ስለዚህ you have to act the word። ቃሉ ሚልህን ነው ማረግ ያለብህ። ናዚህ ቆመ ቃሉ አለቀን፣ ምረቱ አለቀ፣ ቁጣው መጣ ምናምን። እኛ አዲስ ኪዳን ላይ ያለን ደግሞ በጣም ምንገርመው እኮ ማለት ኃጢአት አለብኝ በኢየሱስ ጌታዬ ባካድኝ። ራሱ ኃጢአት መሸነፉን መወገዱን እንኳን አናውቅ። እኛ ደግሞ አይገባኝም ነው። ሁሉ ጊዜ ተሸናፊነት ከኪዳን ኦፖዚት ማሰብ ነው። የኛ ኪዳኑ ራሱ የሚለው ለዘላለም ከናንተ ጋር ልኖር እግዚአብሔር በብሉይ ኪዳን ይመጣል ይሄዳል መንፈሱ ለዘላለም ሊኖር ወርዷል ነው የሚለው። አማኑኤል ሆኗል ነው የሚለው። ጌታ ትቶኛል፣ ረስቶኛል። መጽሐፍ የሚለው ስለኛ ስለ አዲስ ኪዳን በእጁ መዳፍ ምን ብሎኛል? እናት የወለደችውን ብትረሳ እኔ አልረሳህም። እኛ ጋር የሚለው በውስጥ እኖራለሁ። ባንተ ውስጥ እኮ ነው። ኦፖዚቱን ነው ታምር አለማየታችን። ኦፖዚቱን ነው የምናስበው። አንተ መንፈሳዊ ሆንክ መስለህ እንባክ ሲወርድ ቃሎች ውስጥ ሩቅ ስታረገው ለምን ጌታ ካንተ ጋር ነው? ጌታ እንደዚህ ክርስቶስ ስለኛ ሞቶ ክርስቶስ አንተ የጠፋ እሱ ክርስቶስ አረጋል ሰራል ምናምን ሚል ትምህርት ነው። ጌታ እንደሚዋጋል ነው ትምህርቱ። አብሮ ካለ ነው አማኑኤል ነው ትምህርቱ። እሷ ደግሞ የለመደችው ተንበርክካ ድንገት ከፊቷ 1 ሚሊዮን ህዝብ ተሰልፎ ጌታ ሆይ በፊት ልቆም የማይገባኝ ባሪያ ምናምን የሚል እሱ ድሮ ነው። አሁን ጌታ 1 ሚሊዮኖቹን አልፎ አንተ 1 ሚሊዮንኛ ነህ። አዎ እውነት ነው። ግን
አንተ አይደለም ወረፋ እየደረሰ ወደሱ የምትሄደው፣ እሱ ወደ አንተ መጥቷል። አንተ ያለህበት ቦታ ላይ ነው ጌታ ያለው። አንተ ውስጥ ነው የሚኖረው። ታምራት ግምታዊ አይደለም። የሱ መኖር ድርጊታዊ ብቃቱ የሚፈጥረው ስራ ነው። it's his act። የሱ ድርጊት ነው ታምራት። ጠንቋይ እንኳን አስማት የሚያረጋው ቃላት ደጋግሞ ነው። መንገዱ እሱ ነው። መንገዱ ምን ስለሆነ? ቃል ስለሆነ። ደጋግሞብ መናፍስት መግለጥ ከቻለ የሚናገር እንደ እግዚአብሔር ምን ቃል ምን ይበል? የምትናገር ከሆነ የእግዚአብሔርን ቃል ያህል በልብም በአፍም ካለ፣ የእግዚአብሔር ቃል ማለት በልብም በአፍም ካለ ምን ሆነ ነው የምትዘገየው? ታምር ከፈለግ ባህር ከሆነ እጅን ዘርጋ። ኃጢአተኛ ነኝ የሚለው ታምር እንዳትቀበሉ ያደርጋችኋል። የኃጢአተኝነት ኩነኔ፣ ያለ መብቃት ኩነኔ፣ ያለ መቻል ኩነኔ በፍጹም እኮ ከኪዳናችን ጋር ራሱ አይመጥንም። የእግዚአብሔር አብሮነት ያለ መሆን ኩነኔ፣ የተለየ ህዝብ መሆኑን አለማወቅ ኩነኔ፣ ከማህበረሰቡ እንዳንዱ ነኝ የሚል። ታዲያ ታምራት እንዴት ታገኛለህ? አንድ ሆነክ እነሱ የሚኖሩትን እነሱ የሚሉትን እየሆንክ እንዴት ታምራት ታገኛለህ? ምን አለ እግዚአብሔር? በአሕዛብ መንገድ አትሄዱ፣ ዱለት ነው የሚሉትን ዱለት ነው አትበሉ። የማስፈራችሁን እግዚአብሔር ልሁን። እግዚአብሔር ነው የሚያስፈራ። ቃሌን ተቀበሉ። ከዛስ በደቀ መዛሙርቱ መካከል ምስክሩን አትም አለና እኔና እግዚአብሔር የሰጠን ልጆች ለምልክትና ለታምራት ነን። እኛ ራሳችን ታምር ነን። ከጎን ያለው እኔ ራሴ ታምር ነኝ በለ። ምክንያቱም በለ እዚህ ምድር ላይ ኒው ክሪኤሽን እኔ ነኝ። አዲስ ፍጥረት እኔ ነኝ በለ። ታምር ነኝ እኔ። ከቃል ነው የተወለድኩ በለ። ታምር ነኝ እኔ። የአምላክ ልጅ ነኝ በለ። አንተነ ታምራት ራሱ ተፈጥሮ አለ አይደለ? እናትና አባት ምናምን። እኔ ነኝ ከእግዚአብሔር የተወለድኩ ታምራት። እኔና እግዚአብሔር የሰጠኝ ልጆች በጽዮን ከሚኖር ከእግዚአብሔር ዘንድ ለምልክትና ለምንድነን? ለታምራት ነን። ኢሳይያስ 8 ላይ ያለላችሁ ለምልክትና ለታምራት ነን ነው የሚለው። አንተ ራስህ ነህ ታምራት። እንውረድ። መንገዱን ነው ዛሬ ማየት መፈልግ እና ተኮነነ ሰውየው። ታምራት ጠፋበት። እንዴት ነው የጠፋበት ሲባል ቃሉ አለቀ ወይ? ምሕረቱ ተዘጋ ወይ? መሃል ያለው ነገር ተሰባብሯል ወይ? እንዲህ ብሏል ወይ? በተለይ ወደ መጨረሻ ላይ የሚያመጣው ቃል በጣም የሚያስደነግጥ ነው። ይህ ድካሜ ነው አልኩ፣ የልዑል ቀኝ እንደተለወጠ። ይሄንን ሁሉ የሚያስበው ምሕረት ተዘግቷል ወይ? ቃል አልቋል ወይ? እንዲህ ብሏል ወይ እያለ ከራሱ ጋር እያሰላሰለ ታምር ላለማግኘቴ ምክንያት አለ። እግዚአብሔር እንዲህ ስለሆነ ነው፣ ተፈጥሮ እንዲህ ስለሆነ ነው፣ እንትን እንዲህ ስለሆነ ነው እያለ የሚያሰላስለውን ምክንያቱን ሲናገር ይህ ድካሜ ነው አለ። this is my problem አለ። ፕሮብሌሜ ከምንድን ነው የመጣው አለ? የልዑል ቀኝ እንደተለወጠ። ምን አይነት ቶት ነው ያለኝ አለ? የእግዚአብሔር ቀኝ ኃይሉ ማለት ነው። ቀኙ ማን ነው? አሁን በአዲስ ኪዳን ክርስቶስ ማለት ነው። በአብ ቀኝ የተቀመጠው ከስም ሁሉ በላይ ስም ሲሰጠው አይደለ? በግርማው ቀኝ ያስቀመጠው። ታምር የሚያደርገው ስም ተለውጧል ወይ? የታምራት ስም ተቀየረ እንዴ? አለቀ እንዴ? የታምራት ስም ከዚህ በኋላ ታምራት የለም፣ ነብይም የለም፣ ምልክት አናይም ያሉትን ታስታውሷላችሁ? አታስታውሷቸው? ላንብብላችሁ። መዝሙር 74 ቁጥር 3 ጀምሮ ጠላት በቅዱሳን ላይ እንደከፋ መጠን ሁሉ ጊዜ በትዕቢታቸው ላይ እጅህን አንሳ።
ጠላቶች በበዓልህ መካከል ተመኩ። በበዓልህ የእግዚአብሔር መታሰቢያዎች ማለት ነው በዓላት። በበዓልህ መካከል ተመኩ፣ የማያውቁትን ምልክታቸው አደረጉ። እነሱ ናቸው የእግዚአብሔርን በዓላት የወሰኑት ማለት ነው። ማያውቁትን ምልክታቸው አደረጉ። ኢነሚ እኮ ነው። ገለበጠው ማለት ነው። ታሪኩን ተመልከቱት። እንደ ላይኛው መግቢያ ውስጥ በዱር እንዳሉ እንጨቶች በመጥረቢያ በሮቿን ሰበሩ። መግቢያውን የኢየሩሳሌምን ማንነት፣ መታሰቢያዋን፣ አቋሟን፣ ጉልበቷን ሰበሩት። ከዛስ በዱር እንዳለ እንጨት በመጥረቢያ በሮቿን ሰበሩ፣ እንዲሁም በመጥረቢያና በመዶሻ ሰበሯት። መቅደስን በእሳት አቃጠሉ፣ የስምህን ማደሪያ በምድር ውስጥ አረከሱ። የሚሉትን ስሙ። እንደ አንድ ሆነው በልባቸው በየህዝባቸው፣ የእግዚአብሔር ህዝብ አይደሉም፣ በየህዝባቸው ኑ አሉ። የእግዚአብሔርም በዓላቶች ምን እንበል ከምድር እንሻር አሉ። መታሰቢያዎቹ ማለት ነው። ኤቭሪ በዓላት ደግሞ ምን አለው? ታምራዊ መገለጥ አለው። ለምሳሌ ፋሲካ ነው ስትል ነፃነትህን ነው። ፋሲካ ከግብጽ ምድር በታምራትና በድንቅ ምን እንዳወጣህ ማለት ነው። በተዘረጋች እጅ በበረታች። በዓሉ ይሻር ስትል መታሰቢያ ሁሉ ምን ይላል? ይጠፋል። እግዚአብሔር ይኸውላችሁ መታሰቢያም ባጠፉት ቁጥር ምን እንደሚፈጥሩ ቀጥሎ ባለው ማየት ይችላል። በዓላቶችን ከምድር እንሻራሉና ምልክታችንን አናይም፣ ከእንግዲህ ወዲህም ነብይ የለም። ከጎን ላለው ሰው እግዚአብሔርን የሚወክል ከእንግዲህ የለም። መገለጫ ደጅ የለውም። ቃሉ የሚመጣበት የለውም። አየው በዓሉን ስትሽር፣ መታሰቢያውን ያደረገውን ስትሽር ነብይ የለም ትላል። ከዛስ እስከ መቼም እንዲሆን የሚያውቅ በእኛ ዘንድ የለም። ታይሙ ታምር የሌለበት ታይም ነው። እንደሱ አይደል አሁን ምናምን። በጣም የሚገርመኝ ነገር ልንገራችሁ። እናንተ አሁን እዚህ ጋር ቆሜ እንደዚህ ስፍፍ ብዬ ባየር ላይ ብቆም፣ ባየር ላይ ወይኔ ታምር ነው የምትሉት ወይስ በኢየሱስ ስም ነው የምትሉት? በኢየሱስ ስም ነው የምትሉት። ከዛስ ስተት ነው ትላላችሁ ወጣችሁ። ለምን? መንሳፈፍ ምንድነው? መንሳፈፍ ምንድነው? አስማት ነው፣ ያጋንንት ነው፣ የጠንቋይ ነው። እኔ ማይገባኝ ጠንቋዩ ከየት አመጣው? ኢየሱስ አንድ ይሄንን አይነት የመንሳፈፍ ታምራት ሲናገር ምን አለ? አሁን የሚለውን የምነግራችሁን ካላመናችሁ የሰው ልጅ ወደ ነበረበት ሲወጣ ብታዩት እንዴት ታምናላችሁ? እያዩትም ምን አለ ነው የሚል ከፍ 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 አለ ማለት ምድር ለቆ ከፍ 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 እያለ ደመና ካይናቸው ሰውራ የት ሄደ? ምን ሆነ? ሰውር ቢለበት እንትን መንፈስ ዓለም ገባ። ምን አሁን ከፍ እያለ ሲሄድ በአየር ላይ እየተንሳፈፈ ማለት ነው። ግራቪቲ ይዘው ሁኔታ ይዘው እየተንሳፈፈ ነው። እና እንዴት ይሆናል አላቸው። እንዴት ይሆን? ይመልሳል አይምሮክ? እንዴት ሆነ የሚለው አይመልስም። ታምር ማለት እሱ ነው ጎበዝ። አይመልስልህም። እስከ መቼ እንዲሆን አናውቅም። አቤቱ ጠላት እስከ መቼ ይሳደባል? ከጎን ላለው ሰው ታምር ካላየ ጠላት እየሰራ ነው ማለት ነው በል። ስምህን ጠላት ሁሉ ጊዜ ያቃልላል። ቀኝህን ብብትህን መካከል እጅህን ፈጽመህ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው። በምድር መካከል መድኃኒትን አደረገ። አንተ ባህርን በኃይልህ አጸናሃት።
አንተ የባቦቹን ራስ በውሃ ውስጥ ሰበረ፣ አንተ የዘንዶ ራሶች ቀጠቀጠ፣ ለኢትዮጵያ ሰዎች ምግባቸውን ሰጠ። ከጎን ላለው መጽሐፍ ቅዱስ እንኳን አንተ ኢትዮጵያዊ በለ አንተን ኢትዮጵያዊውን እንጀራ ያለው በታምራት ውስጥ ከዓለም ከዘላለም ዘመናት በፊት እግዚአብሔር ምንድነው? ንጉስ ነው። ሂ ዘ ኪንግ አይቀየርም። የልዑል ቀኝ አልተለወጠም። አይምሮክ ነው ብሎክ ያደረገው። ኃጢአት ስላለብኝ ጌታው በምህረት በቃ ምን እያልክ እንደሆነ ታውቃለህ? ምህረቱ አልቋል ነው። አሁን ትክክለኛው መንገድ ከቁጥር 11 ጀምሮ ላንብበው። መንገዱ ይሄ ነው። መንገዱን እናንተ ስለነበረ የዘጋችሁት አሁን መንገዱ ይከፈት። እምነት እንዲፈጠርልህ ያለ እምነት ስለማይሆን እምነት ከመስማት ነውና ይሄንን ማድረግ ጀምር። የልዑል ቀኝ አልተለወጠም። አንተ ለታምራት መንገድ ስለሆንክ ይሄንን ማድረግ ጀምር። ታምር የምትፈልግ ከሆነ ከጎን ላለው ሰው የምትፈልገው እንጀራ ከሆነ በል መጽሐፍ ቅዱስ ላይ የእንጀራ ታምራቶች ብዙ አሉ በል። እነሱን ማሰብ ጀምር በል። እነሱን ማሰላሰል ጀምር። እነሱን መጥቀስ ጀምር በል። የምትፈልገው ፈውስ ከሆነ የፈውስ ታምራቶች መጽሐፉ ላይ ብዙ አሉ። ብዙ ተመልከቱት ምን እንዳለ። የእግዚአብሔርን ሥራ አስታውሳለሁ፣ የቀድሞውን ታምራት አስታውሳለሁና። የቀድሞውን ምን ታምራት እኛ በሻሞ ነው ምናምነው። በግርግዳ መውጣት ያለብህ ጉዳይ እንዳለ ካመንክ ነው ማለት ጉዳይ ሲገጥም ነው ታምር የሚሆን ብያለሁ። እዩኝ እንግዲህ ወገኖቼ፣ በዚህ ግርግዳ ሾልኬ ታምር አሳያችኋለሁ። እግዚአብሔር ምን ለምን ነው የሚል ለምን ነው የምሾልከው ነው የሚል። ቢሮ ልገባ በበሩ አትሄድም። አስረው ከሆነስ በሩ እንዳይከፈት ዘግተው ከሆነስ በተፈጥሯዊው ስርዓት አይቻልም ተብሎ ተከልክለ ከሆነስ ኖ እኔ ተፈጥሮ ምን አይለኝም አይዘኝም ዓላማዬን ከማድረግ there is a purpose ማለት እኛ ለማስደነቅ አይደለም እኮ ኢየሱስ ለማስደነቅ ብሎ ያረጋው ነገር አለ። በውሃ ላይ የተራመደ መጣ ይላል። ምን ስላሉ? ደቀ መዛሙርት ስለተጨነቁ እንጂ በሚቀጥለው ቀን ህዝብ ሰብስቦ በውሃ ላይ ሄዷል። በውሃ ላይ እንደሚሄድ ይሁን እኔ አሁን እኮ ይሄዳሉ። በውሃ ላይ አስማተኞች አሉ በውሃ ላይ የሚሄዱት ምን ለማድረግ? ለማስደነቅ። ኢየሱስ ታምር የሚሰራው እኔ እግዚአብሔር እንደሆንኩ እንድታውቁ ላስደንቃችሁ ነው ብሎ አይደለም። ያስፈልጋል። አዎ ያደርገዋል። ያስፈልጋል። እስኪ ያስፈልገኛል በሉ። ያደርገዋል በሉ። ያስፈልጋል፣ ያደርገዋል። ስለሚያስፈልግ ነው። መጽሐፍ ሲናገር በማዕበሉ ላይ የተራመደ መጣ። ለምን? እጅግ ተጨንቀው ነበርና ከፍርሃታቸው የተነሳ ምታት ነው አሉት። ጌታ አይደለም እኔ ነኝ፣ አንተ ኮንክና በለን እና ወርዶ በውሃ ላይ ሄደ። ጴጥሮስ አይኑን ሲያነሳ ሰጠመ። እምነት ብሎ አነሳው። እንደገና ወደሚሄዱበት በታምራት ደረሱ። ልክ ኢየሱስ ጀልባው ላይ ሲገባ ማዕበሉ ቆመ አይልም እዛ ጋር ዮሐንስ 6 ወደሚሄዱበት ወዲያውም ደረሱ ይላል። ወዲያውም ማለት ኢየሱስ ጀልባው ላይ ሲገባ ወደቡ ጋር ደረሱ። ቅርብ ነበሩ ለወደቡ አይደለም። አንዳንድ ጊዜ ዲስታንስ ይታጠፋል። ይኸውልህ ዲስታንስ ይታጠፋል ሚል ዝም ብለህ ያሰላሰልክ ሳለ የሆነ ቀን ላይ በሆነ ኬዝ ማለት
አንድ ሰው የሆነው ልንገራችሁ አሜሪካ ላይ ወደ አንድ ከተማ እየሄደ ማለት ነው እየሄደ ለአገልግሎት ነው የሚሄደው መንገድ ተዘግቷል እያመለክኳል መንገድ ቅርብ ነው ለእግዚአብሔር ወዲያው መድረስ ይቻላል እያለ እያመለኩኝ በአንድ ቅያስ ገብቶ ልክ የቤተ ክርስቲያኑ በዚህ ቅያስ ማለት ነው እዛ ጋር ብቅ አለ ሲነዳ ሂኖውስ የሁለት ሰዓት መንገድ ርቀት እንዳለው ከነበረበት ቦታ በሆነ ቅያስ ታጥፎ ብቅ ሲል የቤተ ክርስቲያኑ የመንገድ አስፋልቱ ላይ ብቅ አለ መኪናውን ይዞ ማለት እና ግራ ገባው ለራሱ ማለት ነው እንዴት ደረስኩ አለ ሲያስፈልግ ይሆናል አሁን የማይመስል ነገር ለሚስት አላልክም አሁን አረ አይመስልም ታምር ማለት እሱ ነው በቃ ይግባክ ታምር ማለት እንደዚህ አይነት ክስተት ነው ያስፈልጋል ይቻላል ቦታ ጊዜ ምናምን ዘመን እድሜ ሁሉ ወደታች ይወርናል ታውቃለህ ይቻላል ሰውነት ልምልም ብሎ ለምሳሌ ከለምጹ ሲነጻ ሰውየው እንደ እድሜው ሆነለት ቆዳው አይልም ከለምጹ የነጻው ቆዳው እንደምን ሆነ ነው የሚለው እንደ ሕፃን ልጅ ይሄ ሰውዬ የእድሜ ሁሉ ማነስ ቆዳው ላይ ሆኖለታል እድሜ ሁሉ ወደታች ወርዷል ይሄንን አስብ ነው የሚልክ የቀድሞውን ታምራት ምን እላለሁ አስታውሳለሁ መቼም ችግራችሁ ገንዘብ ስለሆነ እስኪ ብር የምትፈልጉ ሰዎች እጃችሁን አሳዩ ትፈልጋላችሁ ታምራታዊ አቅርቦት ከዘፍጥረት እስከ ሚልኪያስ በትንቢት ቃል በብሉይ ኪዳን የተባለውን ታውቃላችሁ ወይ ታውቃለህ ማታውቁ አውርዱ እንደሚሰራ አታውቁማ ማታውቁ አውርዱ እግዚአብሔር ገንዘብን አስመልክቶ በብሉይ ኪዳን ልክ እንደናንተ አይነት ሰዎች የጠየቁአሉ በብሉይ ኪዳን አንደኛዋ ዕዳ ኖሮባት ጌታው የዳዬም ብላ መታለች ሌላኛው በድርቅ ዘመን ምን ብለዋል ዘርቶ አጭዷል ታምራቶች ታስታውሳላችሁ የገንዘብ ታምራቶች ማለት ነው የእንጀራ ታምራቶች ማለት ነው ሆኗል አይደለም ያወጣችሁ እናንተን ነው ምናገ አውጣቻለሁ አላወጣሁም ኖ ኃያላን ምን ይላሉ ይናጠቃል ከእግዚአብሔር ምትነጥቀው ታምር እንጂ ከእግዚአብሔር ምትነቀው ነገር የለም ኢትስ ሚራክል ይችላል በዚህ ውስጥ ያሰበ ያለ ሰው ዛሬ እንደ እግዚአብሔር ኦሪክል ነብይ የለም ላሉ ውሸት ነው እኔ ግን ነብይ ያለላለሁ እንደ እግዚአብሔር ቃል እናገራለሁ ያውም አንተ ይገባሃል የፋይናንስ ታምራት ባንክ ኩስ ሊገባ ይችላል አይ ዶንት ኬር ሰው ሊነሳል ይችላል የምትሰራው ነገር ሊበዛ ይችላል እንዴት ሚለው እኔን አያሳስበኝም እሱ አይደለም ጥያቄው ያስፈልጋል አምላክህ የታምራት አምላክ ነው የታምራት አምላክ ነው በጨለማ ያለውን የተሰወረው መዝገብ ይሰጣል በጨለማ ያለውን ሀብት ይሰጣል ትንቢት አለ ቃል አለ ወይ ነው ብያለሁ እኮ መታሰበው እኮ ቃል ነው የቀድሞውን ታምራት ምን እላለሁ አስታውሳለሁ የእግዚአብሔርን ሥራ አስታውሳለሁ የቀድሞውን ታምራት አስታውሳለሁና በምግባርክ ሁሉ እናገራለሁ በሥራ እጫወታለሁ በሥራ ምን እላለሁ እጫወታለሁ በጌታ በኢየሱስ ክርስቶስ ስም አምላኬ የሚያስፈልጋችሁን በክብር በክርስቶስ ኢየሱስ ሞላባችሁ I stand by the power of the kingdom
በመንግስቱ ኃይል ነው በዚህ ያለሁት። በእግዚአብሔር መንግስት ጥቂትም የሰበሰበ ብዙም የሰበሰበ አላጎደለም እንደሚል ውጣና ሰብስብ እንደሚል እግዚአብሔር ያዘጋጀውን ሰበሰብክ ሰበሰብክ ሰበሰብክ። ቤሬካሌ ቤንዶስ